ዓለምን ከሚፈትኗት ሰው ሰራሽና ተፈጥሯዊ እክሎች ባለፈ ኢተገማች የሆነ የመልክዓ ፖለቲካ ሽኩቻና ግጭት ዋጋ እያስከፈላት ይገኛል። በተለይ በማደግ ላይ የሚገኙና በሌሎች ሀገራት ላይ መሰረት ያደረገ ምጣኔ ሀብት ለገነቡ ሀገራት አሁናዊ ሁነት ህልውናቸውን አዳጋች አድርጎታል። ይሁንና ግን እንዲህ ያሉ የዓለምን መልክ መበየን የሚችሉ ክስተቶች አንዳንዴ እንደ ማንቂያ ደውል የራስንም ጸጋ ለመመልከት እድል ይፈጥራሉ። ዩክሬንና ራሻ የተደረጉ ጦርነቶች ተነስተው ከዛም ኢንዳይሬክትሊ እኛን ሲነካ ነበር። ቀጥሎ ደግሞ አሁን መካከለኛው ምስራቅ የተነሳው ግጭት ደግሞ እንግዲህ የዓለምን ጎሮሮ እስከ መዝጋት ዓለም ላይ ያሉ ብዙ እንቅስቃሴዎች በጣም በሚገርም ሁኔታ በሆርሙዝ ሰርጥ ብቻ ቀጥ ልትል የደረሰችበት መንገድን ስትመለከት ይሄ ለሀገራት ሌሰን ነው ብዬ ወስዳለሁ፣ ትምህርት ነው ብዬ ወስዳለሁ። በዚህ ረገድ በመሰረታዊ ጉዳዮች ላይ በአጭር ጊዜ ውስጥ ረዥም ርቀት መጓዝ የቻለችው ኢትዮጵያም ለተጽዕኖ አጋላጭ የሆኑ ዘርፎች ላይ ውስጣዊ አቅሟንና ጸጋዋን ተመልክታለች። ከባህር ማዶ ይገባ የነበረውን የስንዴ ምርት በሀገር ውስጥ በማምረት ከሀገር የተሻገረ አቅም የገነባችበት ሂደት ደግሞ አብነት ሆኖ የሚጠቀስ ነው። ኢትዮጵያ በጣም በከፍተኛ ደረጃ ማዳበሪያን ጨምሮ ስንዴን ጨምሮ ከነዚህ ከትልልቆቹ ሀገራት ኢምፖርት ከሚያደርጉ ሀገራት መካከል ዋነኞቹ ነበረ ማለት ይቻላል። ግን ቀደም ብሎ በተሰራው በተለይ ስንዴ ላይ በተሰራው አብዮት ወደ ውጭ ጭምር ኤክስፖርት ማድረግ በምንችልበት ደረጃ ካለን አቅም አንፃር እንደውም በደንብ ሰርተናል ብዬ አላስብም። በጣም ትልቅ ፖቴንሻል ያለን እነዚህን ፖቴንሻሎች ለይቶ የሀገሪቱን ኢኮኖሚ አደጋ ውስጥ በማይጥል መልኩ በተለይ እንደዚህ አይነት ትልልቅ ሾኮችን መቋቋም በምንችል መልኩ በርካታ ስራ ተሰርቷል ብዬ ነው ማስበው። ሰሞነኛው የመካከለኛው ምስራቅ ቀውስ እንኳ በሀገራት ዕለታዊ እንቅስቃሴ ላይ ጥቁር ጥላውን ሲያጠላና የተለያዩ ገደቦችን ሲያኖር ኢትዮጵያ ተቋቁማ የተጓዘችበት መንገድ በበጎ የሚነሳ ሆኗል። ከዚህ ባለፈም ለስትራቴጂክ ምርቶች ማለትም በከፍተኛ የውጭ ምንዛሬ ገቡ የነበሩ ምርቶችን በሀገር ውስጥ ለመተካት ተግባራዊ ስራ መከወኗ የተገማች የሆነውን የዓለም ቀውስ ለመቋቋም አቅም የፈጠረላት የትብብርም ውጤት ሆኖ ይነሳል። ሀገር በቀል ጋዝ ናቹራል ጋዝ እያመረትን ነው። ወደፊት ቅድም ላልከኝ ራስን መቻል የመጡ ችግሮችን መቋቋም ሪሊዘንት እንለዋለን። ራስን ችግር ሲመጣ የመቋቋም አቅም አለን እኛ። ይሄ መቋቋም አቅም ደግሞ ከየት መጣ ካልከኝ ከመተባበር የመጣ ነው። ችግሮች ሲመጡ ሰው ሰራሽ የሚሆን አይተህ ከሆነ ምናልባት ለማንሳት ይቻላል። አድዋን አይተህ ከሆነ አድዋ ላይ በጋራ ነው። ይሄም እኮ አንዱ አድዋ ነው። አድዋ ስንል ብዙ ጊዜ ወደ ጦርነት አድዋን ሲባል ብዙ ጊዜ ከጦርነት ነው። ይሄ ራሱ አንዱ ድል ነው። የመጣብን ችግር እንደዚህ መመከት ራሱ አንዱ አድዋ ስለሆነ የተጀመሩ ስራዎች በጣም በርካታ ናቸው። ይህን ዓለም አቀፋዊ ቀውስ ወደ እድል በመቀየር ውስጣዊ አቅምንም በመመልከት ጠንካራ ምጣኔ ሀብት የገነቡ ሀገራት ስለመኖራቸው አስረጂ ጠቅሰው የሚያነሱት ምሁራኑ እኛም በዚሁ አግባብ ልንጓዝ ይገባል ባይ ናቸው። ቻይና ለምሳሌ ተሞክሮ የሚያሳየው ይህንን እና ሾክ ባጋጠማቸው ክራይሲስ ባጋጠማቸው ጊዜ በራሳቸው ፕሮዳክቶች ላይ የነበራቸው መተማመን ከፍተኛ ስለነበረ ኢምፖርታቸውን በሙሉ በከፍተኛ ደረጃ ሰብስቲቲዩት አደረጉ። ከዛ ከራሳቸው አልፎ ለሌላው ዓለምም ጭምር ተረፉ ማለት ነው። ምናልባት ብዙ ዓመታት ሊፈጅ ይችላል በርግጥ። ስለዚህ እንደዚህ አይነት በተለይ ዓለም አቀፍ ሾክ ሲያጋጥሙን ዓለም አቀፍ ክራይሲሶች ሲያጋጥሙን ይሄን ሊቋቋም የሚችል ኢኮኖሚ ያስፈልገናል ተብሎ ነው የሚታሰበው። እንዳልኩ ፖቴንሻሎቻችንን ለይተን እዛ ላይ ጠንክሮ መስራት ያስፈልጋል የሚል ግምገማ ነው ያለው። ዓለም አቀፍ ተጽዕኖዎችን ለመቋቋም የተካሄደበት ፍጥነት በበጎ የሚነሳ መሆኑን የጠቆሙት ምሁራኑም ጅማሮችን ማጠናከር፣ የቁጥጥር ስርዓትን ማስፋት እየተገባ ነው የማሳረጊያ ምክር ሀሳባቸው ነው። ኢምፖርትን ሰብስቲቲዩት ከማድረግ አንጻር በመንግስት በኩል ቀደም ብሎ በፖሊሲ ጭምር ማሻሻያ ሪፎርም ተደርጎ በተሰሩ ስራዎች ሜድ ኢን ኢትዮጵያ የሚሉ አሁንም በቅርብ ጊዜ ማይተ ከሆነ ኢትዮጵያ ታምርት የሚሉ እንቅስቃሴዎች እነዚህ ተደማምረው ከውጭ የምናመጣቸውን ነገሮች በከፍተኛ ደረጃ መቀነስ ተችሏል ማለት ነው እና ይሄን በደንብ አጠናክሮ መሄድ ያስፈልጋል። ያደጉ ሀገራት ኦልሞስት ቤት ሆናችሁ ቁጭ ብላችሁ ስሩ፣ እንደዚህ አድርጉ፣ እንደዚህ ቀንሱ በሚባሉበት ወቅት ላይ እንደ ኢትዮጵያ ሀገራት ደግሞ አይ ያው ቁጥባን ተለማመዱና ግን ስራዎች መቆም የለባቸው የሚለው ነገር ይሄ እጅግ በጣም ሊበረታታ እጅግ በጣም ሊደነቅ የሚባል ስትራቴጂ ነው። መንግስት ከላይ ብዙ ነገር እያደረገ ነው፣ ግን ኦን ዘ ግራውንድ ደግሞ ምን እየተሰራ የሚለው ነገር ማየት ጥሩ ነው። ዞሮ ግን ከእያንዳንዱ ኢትዮጵያዊ የሚመጣው እንደዚህ አይነት ችግሮች ሲመጡ ለመከላከል ሁሉም ዝግጁ መሆን አለበት ብዬ አስባለሁ።